እኮ ላንቺም ሲባል እኮ ነው። እኔ እንደዚህ ምን ማለት ነው? ላንቺም ሲባል ማለት አይደለም። ጭራሽ ተቃቅፋችሁ ጠበቃችሁ። እናት ነካኝ። ጭራሽ አቀፍካት። በጠርስ እያወራኸኝ ነበር አይደል? ቤተሰብ አስተዋውቀኛል፣ ብዙ ነገር አውርተናል አይደል? ቀለበት እንደምታረግልኝ እኔ እንደዛ ነው የማስበው። ስትመጣ ብዙ ነገር እንደሚኖረን ያለን ግንኙነት እንደሚጠነክር ነው። በደንብ ላግሽ ፈልጋለሁ። ከመሬት ተነስተህ ዘጋኸኝ። ስልክ አታነሳልኝም፣ አታወራኝም። አልተሻለሁኝ የምትፈልጊ ከሆነ ማየት ፈልጋለሽ? እንዴት እንደምናወራ እንደነበር ማየት ፈልጋለሁ። ቲኑ ቆይ ምንድነው? ታሳየኝ። ምንም እኮ የምታሳየው ነገር በቃ እናወራ ነበር። ይሄ ቤተሰብ አስተዋውቁኛል። እዚህ ደረጃ ድረስ ነው አብረን የነበር ነው አይደለም? ቲኑ በቃ እንደዚህ አይነት ነገር ማወቅ አለባት። እሺ ለምን አትነግራትም? የነበረን ነገር ማወቅ አለብሽ። ዝም ብዬ በቀላሉ ከህይወቱ እንደወጣ አትጠብቂኝ። አሁን ተረጋጊ። ቤተሰብ ስትል አልገባኝም። ናቲ ምንድነው አላማክ? ከሷ ጋር መሆን ነው የምፈልገው? ንገረኝ። ጭራሽ ቤተሰብ እንዴት ታስተዋውቃታለህ? እሷ ከኔ በለጠችብህ። ሄሎ አሁን አንቺ እሷ የምትለውን ነገር ምናምን ነገር እያንዳንዱን እየሰማሽ ተጽዕኖ እንድትፈጥሪ ያደረግ ነገሩን እኔና አንቺ አንድ ላይ ሆነን እንድንፈታው ነው። ተረጋጊ። ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደና ይጠም ደና ሰንብት ልበለኝ። እኔ በቃ ውሳኔን ነግሬሃለሁ። ራሴን አጠፋለሁ። እማላደርገው መስሎ ከሆነ ተሳስታልሽ። አንቺ ቲኑ ምን ሆነሽ ነው? ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ። ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? ሰላም ነው አለው። እንግዲህ እግዚአብሔር ይመስገን ደህና ነኝ። ዛሬ እንግዲህ ቤተሰብ ተመልሼ እናንተ ጋር መጥቻለሁ። ብዙዎቻችሁም እየጠየቃችሁ ነበረ። ትላንት የተፈጠረውን ነገርም አይታችሁ ይሆናል። ላይክ ከሄሉ ጋር ሰርፕራይዝ አለን ተብለን እየጠበቅን ነበረ። ላይክ ሄሉም ሰው ከሌላ ቦታ ሰርፕራይዝ ሊያደርገን ይፈልጋል ምናምን ነገር ብላን አሪፍ ጊዜ እያሳለፍን ነበረ። እየጠበቅን በነበረ ሰዓት እንግዲህ እኔም ያላሰብኩት ያልተጠበቀ ነገር ተከስቷል። እሱም ሌላ ሰው መጥቶ እንግዲህ ነገሩን እንዴት እንደነበረ ምናምን አይታችኋል እና ብዙዎቻችሁም ደግሞ በውስጥ እየጠየቃችሁኝ ነበረ ምን ነበረ እንዴት ነበረ የሚለውን ነገር ዛሬ እንግዲህ ኦሬዲ ያው ሁላችሁም ያያችሁት ነገር ነው። ሄሉም ጥሩ ሁኔታ ላይ አይደለችም እና አንዳንዴ በጣም ደስተኛ ሆናችሁ ህይወታችሁን እየገፋችሁ ያላችሁ በቃ የሆነ የሚፈታተን ነገር ይበዛል። ላይክ ምንም እኔ እንጃ ምንም ነገር ይፈጠራል ብዬ አላምንም። በርግጥ ብዙ ነገር አሳልፈናል። እኔና ሄሉ ብዙ መከራ አሳልፈናል። ይሄ የደስታ ጊዜያችን ነው። በአጭር ጊዜም ቢሆን ምንም ነገራችንን እንዲበጠብጥ አልፈልግም። ሆኖም ግን አላቅም ብቻ ዛሬ ሁሉንም ነገር ለመፍታት እዚህ ጋር እናንተ አጠገብ መጥቻለሁ። እሱ ምንድነው ልጅቷና ሄሉ ራሱ በቃ ከልጅቷ ጋር ያለውን ነገር እናንተም ብዙዎቻችሁ ነገሩን እንዳጠራ እና ላይክ እኔ በዚህ መንገድ ይሄዳል ብዬ አይደለም። በርግጥ እውነቱን ለማውራት ከልጅቷ ጋር ድሮ እዛ እያለው እንጻጻፍ ነበረ። ያው በጊዜው ሄሉም የራሷ ህይወት ነበራት፣ ሌላ ላይፍ ላይ ነበረች። እኔም በቃ አላቅም ስትረስ ውስጥ ነበርኩኝ ምናምን በቃ የሆነ ማወራው ሰው ፈልግ ነበረ። በዛን ጊዜ አወራት ነበረ። እዛው ሶሻል ሚዲያ ላይ ነው ያወቅኳት እና አወራት ነበረ፣ እንጻጻፍ ነበረ ምናምን ነገር ግን ነገሩ በዚህ ደረጃ ምናምን ነገር ይሄዳል ብዬ አይደለም። በርግጥ ምን ብዬ እንደማስረዳችሁ አላቅም። በእንደዚህ አይነት ሁኔታ ሁላችንም እንጃ ደንግጠናል በጣም እና እኔ በርግጥ ከልጅቷ ጋር ያለውን ነገሩን ክሊር ማድረግ ነበረብኝ። ያ ሜቢ የኔ ስህተት ሊሆን ይችላል። ሆኖም ግን ላይክ እኔ በቃ አላሰብኩም ነበረ። ኢትዮጵያ ስመጣ ምን እንደምላችሁ አላውቅም ቤተሰብ። እኔ እንጃ
አላሰብኩም ነበር። ልክ ኢትዮጵያ ስመጣ በርግጥ አገኛታለሁ ብዬ ነግሬያት ነበረ። እሷም የምትለው ምንድነው መተ ከኔ ጋር ለመተዋወቅ ላይክ ቤተሰቤንም ለመተዋወቅ ምናምን አይደል እንደ የመጣው አይነት ነገር ስትል ነበረ። ላይክ ስመጣ አተዋውቃታለሁ ብዬ ቃል ገብቼላት ነበረ። ግን ከዛ በኋላ ላይክ ኢትዮጵያ ከገባው በኋላ ከሄሉ ጋር በድንገት ተገናኘው። ያኔ የልጅነት ፍቅር ያገረሸብኝ። ከዛ በኋላ ሁሉንም ጊዜን ሰዓቴን ለሄሉ ብቻ መስጠት ጀመርኩኝ። እሷም ደግሞ የሶሻል ሚዲያ ላይም ስለምታቀኝ ያንን ነገር በዛው አይታ በቃ ፍላጎት የለኝም ምናምን ነገር ብላ ራሷ አውቀው ትተወኛለች የሚል ግምት ነበረኝ። ለዛም ነው ከዛ በኋላ ከሷ ጋር መገናኘቱም ከሷ ጋር ያለውም ነገር ማስቀጠሉ ለኔም ህይወት አስፈላጊ ሆኖ ስላልታየ እሷንም ብሎክ አደረኩኝ። በቃ ሁሉ አካውንቷንም ምናምን ነገር ብሎክ አድርጌ የራሴን ህይወት ማስቀጠል ጀመርኩኝ በደስተኝነት ማለት ነውና እሷ ደግሞ በቃ በዚህ ደረጃ ትሄዳለች ብዬ አላስብም። በቃ የሆነ አላቅም ሌላ ግንኙነት እንዳለኝ ስታቅ ያው በፊትም ከሄሉ ጋር ያለኝን ግንኙነት ያው ሀገር ምድሩ የሚያውቀው ነውና ያንን ነገር ስታቅ ትርቀኛለች የሚል ግምት ነበረኝ። ሆኖም ግን ያው ስላላሳወቅኳት ደግሞ እዛ ጋር መታም ምናምን ነገር በዚህ ደረጃ መታ አላቅሽም ምናምን ነገር ማለቴ ትክክል አይደለም፣ አግባብ አይደለም። ሴት ልጅ ናት እና ያለውን ነገር አሁን ሄሉንም እሷንም ጠርቻታለሁ። ዛሬ ሁሉንም ነገር ፈተን እኛ በሰላም ወደ ቤት የምንመለስ ይሆናል። ሄሉም ልጅቷም ይመጣሉ። ለሄሉም ለልጅቷም ያለውን ነገር አስረዳለሁ። ከልጅቷም ጋር ያለው ነገር አሁን የጀመረ ሳይሆን ድሮ ሄሉና እኔ አቋርጠን ባለ ሰዓት ሄሉም በራሷ ህይወት እያለች ሰዓት እኔም ደግሞ ያኔ የጀመረ ነገር ነው። ያኔ እንጻጻፍ ነበረ። ከዛ የመጣ ነው ብቻ በጊዜው አወራ ነበረ። እውነቱን ለማውራት በጣም ጥሩ ልጅ ነች። ትደውልልኝ ነበረ ላይክ በተጎዳው ማለት በቃ በተጨነኩ ሰዓት ምናምን ነገር በቃ ከጎኔ ነበረች፣ ታወራኝ ነበረ ምናምን ነገር ያን አልክድም። በዚህ እኔ የራሴ ደስታ ሲመለስ ግን እንደዚህ ምናምን ነገር ብቻ በተፈጠረው ነገር አዝናለሁ። ሆኖም ግን ያንም ቢሆን ከፍቅር የመነጨ ሳይሆን በስሜትና ላይክ በቃ የሆነ የሄሉን ቦታ ሰው ከተካልኝ ደስታ ይመለሳል በሚል እንትን ነበረ። ሆኖም ለልጅቷ ሁሉንም ነገር ክሊር አድርገን ማለፍ አለብን። ሄሉንም ሁለቱንም ጠርቻቸዋለሁ። እየመጡ ነው እንግዲህ ሲመጡ ያለውን ነገር አጠገብ ሶስታችንም ቁጭ ብለን ዛሬ ፈተን እንለያያለን ማለት ነው እና በዚህ ጉዳይ ለተጨነቃችሁ በውስጥም ለጻፋችሁልኝ እና ይሄ ነገር በመፈጠሩ በእውነት በጣም አዝናለሁ። በእርግጥ በራሴ መስመር ላይ ያለውን ይሄ ክፍተት ቢሆንም እንደዚህ ይሆናል ብዬ አይደለም እኔ ያረኩት። ምክንያቱም ብሎክ ሳረጋት ምናምን ሴት ልጅ ናት። ሴት ልጅ ብዙ ጊዜ ደግሞ ተፈላጊነት ስሜት ካልተሰማው ይተዋል በሚል ነበረ። ልጅቷ ግን ላይክ በዚህ ደረጃ መታለች። ሆኖም ግን ያው በጸባይና በትዕግስት በዘዴ የእሷንም አውርተን አዳምጠናት ያለውንም ነገር በደንብ አስረድተን እኔም በራሴ ይቅርታ መጠየቅ ካለብኝ ይቅርታ ጠይቂያት ነገሩን እንፈታለን ማለት ነው። ቤተሰብ እየመጡ ስለሆነ ሲመጡ ያለውን ነገር አብረን የምናየው ይሆናል። እንጠብቃቸው። ቤተሰብ ደርሳለች መሰለኝ ልጅቷ። ሰላም ነው። ደስ ብሎኛል ስላገኘሁ። እሺ እና እንድናወራ ፈልጌ ነው የጠራሁሽ። ትላንት እስከ ቤት መተሽ ምናምን ነገር ባደረኩት ነገር ትክክል አልነበርኩም እና አዝኛለሁ። አንዳንድ ነገሮችን ማውራት አለብን ስላመንኩኝ ነው። በእርግጥ ትላንት እስከ ቤት መተሽ አላቅሽም ማለት ስህተት ነበረ እና እንድናወራበት ስለፈለኩኝ ነው የጠራሁሽ። ትላንት
ሶሪ ብቻ ትላንት ስለተፈጠረው ነገር በአጠቃላይ ማለት የምፈልገው የኔ ክፍተት አለበት እና ለዛ ይቅርታ ልጠይቅሽ እና ስላለውም ነገር እንድናወራ ስለፈለኩኝ ነው። አንቺን በጣም ስሜታዊ ሆነሽ ምናምን ነገር ነው የወጣሽው። ጓደኛዬም ባየችው ነገር በጣም ደንግጣለች፣ ተከፍታለች እና ስለዛ ነገር እንድናወራ ነው ዛሬ የጠራሁሽ። ኦኬ ምንም ስላለፈው ነገር ምንም የተቀየምኩት ነገር የለም። በቃ አሁን ስላገኘው ደስ ብሎኛል። አብሬህ መሆን አንፈልገው ነው አሁንም በቃ አብረን እንድንሆን አንፈልገው ሌላ ነገር አይደለም። በቃ ያለፈው አልፏል። እኔም ስሜታዊ ሆኜ ነበር። አንተ መናገር ያለብህ ነገር ተናግረሃል። ግን በቃ ኖ ምንም እዚህ ጋር እኮ ቲኑ ማወቅ ያለብሽ ነገር ቢኖር በእርግጥ እናወራ ነበር። ያ በቃ የኔ እንትን ነው ገብቶሻል። እንገናኛለን ምናምን ነገር ያልሽው ምናምን ነገር ትክክል ነው። በቃ እዚህ ጋር እኔ አሁን ይቅርታ ልጠይቅሽ ያልኩኝ ስላጠፋሁት ነገር ይቅርታ ልጠይቅሽ አይደለም። አንቺን ደግሞ እንገናኛለን ምናምን ብዬ በጓደኝነት እያወራን እንደነበረ አውቃለሁ። አላቅሽም ብዬ ማባረሬ እና ያንቺን ነገር እዚህ ጋር አውርቼ ምናምን ነገር ሳልሰናበትሽ ዝም ብዬ በዛው ስለጠፋው እና ያ የኔ ጥፋት ስለመሰለኝ ነው ይቅርታ ማለት እንጂ ላይክ እንደ ድሮ ምናምን ነገር አንድ ላይ እንሆናለን አንድ ላይ እናወራለን ማለት አይደለም። እና ጓደኛዬም በጣም ተከፍታለች እና እሷም ስትመጣ ያለውን ነገር አንድ ላይ ሆነን እንድናወራ ነው የጠራሁሽ። አጠራሪ ለዛ ነው እኮ ነው አሁን እኮ ስላንት ስለተፈጠረው ነገር ይቅርታ እንድጠይቀኝ አይደለም። በቃ እኮ ከዚህ በፊት ያለው ነገር አውርተን እንድንቀጥል ያለብን ነገር ያለህን ነገር ምን እዛ ጋር ሽኪሉ እያየሽ አንዴ እያየሽ እኮ እሺ አሁን አላየሽም? እኔና ፍቅረኛ አንድ ላይ እንደተመለስን አታውቂምና ነው አውቃለሁ። ግን ምንድነው እሺ ችግሩ? እሺ ከኔ ጋር ያለው ነገር እንድታቋርጥ ያደረገ ነገር ምንድነው? እሺ ይሄን ማወቅ እችላለሁ? እኔ አሁን ምክንያትህን አውቄ አብሬ መቀጠል ነው የምፈልገው። አይደለም እኔ መጀመሪያ ነገር ብለኸኛል አይደለ? ስላንተና ስለሷ ግንኙነት ያኔ በጊዜው በቃ እንዳቆምን ስለተሰማኝ ነው እና በቃ ከዛ በኋላ ታረቅን። እኔም ደግሞ መጥቼ ምናምን ነገር በሰፊው ምናምን ነገር እንተዋወቃለን ምናምን ያልኩትም አላቅም ብቻ ያኔ ደግሞ ስመጣ ከድሮ ጀምሮ ከልጅነት ጀምሮ ማፈቅራት ፍቅረኛ አይነች እና ያ ነገር በቃ ስመጣ ከሷ ጋር ተገናኘሁ ማለት ነው እና ለዛ ነው እና አላቅም እንደዛ ማድረግ በጣም ስህተት እንደነበረ አውቃለሁ። ግን እኔም ያኔ ስሜታዊ ሆኜ ነው እንደዛ የገባሁበት እንጂ እንደዛ አልጠበቅኩም። እኔ ያልጠበቅኩት ነገር ስላጋጠመኝ ነው። በእርግጥ አውቃለሁ እንዳስቀየምኩሽ ተስፋ እንደሰጠውሽ ምናምን ነገር አውቃለሁ እና በጣም ጥሩ ልጅ እንደሆንሽም ደግሞ አውቃለሁ። ከጎኔ እንደነበርሽም አልክድም። ትናንት ደግሞ አላቅሽም ምናምን ነገር ብዬ ማባረሪ በጣም በፍጹም ስህተት ነው እና ለዛ በጣም ተሰምቶኛል የምር። ግን አልቻልኩም ስለሽ የልጅነት ፍቅርም ስለነበረብኝ በቃ ስመለስ ከሷ ጋር ሲገናኝ በእውነት የሆነ ሰላም ለማለት ነበር ልገናኝ ያሰብኩኝ ግን እና አሸነፈኝ ፍቅሯ በቃ እና ቲኑ በቃ በዚህ መንገድ ይሄዳል ብዬ አስቤ አይደለም እንደዛ ያደረኩብሽ። ከኔ አሁን ምንድነው የምትጠብቀው? እኔ ዝም ብዬ እንድታውቅ ነው የምትፈልገው? እንደዛ ነው የምትጠብቀው? እሺ ምንድነው ማድረግ የምችለው? እኔ ቲኑ ምንድነው እንደዛ ውሳኔ እንድትወስን ያደረገ? ከኔ ጋር እንድታቋርጥ እስከምትመጣ ድረስ እያወራኸኝ ነበር አይደል? ቤተሰብ አስተዋውቀኛል፣ ብዙ ነገር አውርተናል አይደል? ቀለበት እንደምታደርግልኝ እኔ እንደዛ ነው የማስበው። ስትመጣ ብዙ ነገር እንደሚኖረን ያለን ግንኙነት እንደሚጠነክር ነው። በደንብ ላቅሽ ፈልጋለሁ። ከመሬት ተነስተህ ዘጋኸኝ፣ ስልክ አታነሳልኝም፣ አታወራኝም። እኔ ያለውን ነገር ያው በሚዲያ ታየዋለሽ ማለት ያለውን ነገር በሚዲያ ማይተሽ በቃ የሆነ የተውሽ ነው የመሰለኝ። በቃ እንደዛ ትተያኛለሽ ብዬ አስቤ ነው እና እንደዛ መሆን እንደሌለበት አምናለሁ። በቃ ይቅርታ በጣም እንደዛ ይሆናል ብዬ አስቤ አይደለም። እኔ እኮ ስለምወድህ ነው። እኔ ስለምወድህ አብሬህ በክፉ ጊዜ አብሬህ ነበርኩኝ አይደለ? ቲኑ ይገባኛል እኮ ግን አሁን እኮ ያለውን ነገር እያይሻ እንዴ እኮ እኔ ላንተ ያለኝን ስሜት ታውቃለህ አይደለ? ምን ያህል እንደምወድህ ታውቃለህ። አሁንም ቢሆን አብሬህ ልሁን። ማስተካከል ያለብን ነገር ካለን ተነጋግረን እንፍታው ነው እያልኩ ያለሁት። እንደዛ የሚሆን አይመስለኝም። በቃ እንደዛ ሊሆን አይችልም። በግልጽ እየነገርኩሽ እኮ ነው ቲኑ። ለምን ከዚህ በላይ እዚህ ነገር ውስጥ ራስሽን አስገብተሽ አንቺ ለምንድን ነው አንቺ ራሱ የምትጨናነቂው? እኔ
ይሄ ሁሉ እንዳይመጣ ብዬ ነው ላይክ በቃ ከሷ ጋር ከተገናኘው በኋላ ራሱ ስልክሽን ራሱ የዘጋሁት ጭራሽ ስንገናኝ ህይወትሽን እንዳላበላሽ ብዬ ፈርቼልሽ እና እኔ አሁን ዝም ብዬ ያለኝን ስሜት እንዴ ምን እንዳድርግ ነው? እሺ ከኔ የምትጠብቀው አሁን ዝም ብዬ እንድታወህ ነው የምትፈልገው? ለአንተ ያለኝን ስሜት አታውቅም? እንደምወድህ ታውቃለህ አይደለ? እኔ እኮ አውቃለሁ ኪኑ ስልሽ የሆነ ምንም ነገር አልነበረም ምናምን ነገር እኮ አይደለም፣ ግን አውርተናል፣ ተባብለናል። እኔም ደግሞ መጥቼ በሰፊው እንገናኛለን ብዬሽ ይሆናል እኮ ግን አላ በቃ እኔ ተስፋ ትቆርጫለሽ ብዬ ነው ያለውን ነገር ዩቲዩብ ላይ ሚዲያ ላይ አይተሽ ተስፋ ትቆርጫለሽ ብዬ ነው። እየቀለድክ ነው ማለት ተስፋ ትቆርጫለሽ ማለት ያ ሁሉ ጊዜ ያሳለፍነውን ጊዜ ዝም ብዬ እንደ ቀልድ የምትሆነው የሚመስልክ? የውሸት ነው ሁሉ ጊዜ እኮ ስናወራ ይቆይ። የውሸት አይደለም፣ በራሴ እያወራሁሽ ነበር። ያኔም ደግሞ ጥፋተኛ ነበር። ለኔ ምንም ስሜት ሳይኖርህ ነው ያ ሁሉ ጊዜ የኔን ስሜት ታውቃለህ፣ እንደምወድህ ታውቃለህ አይደለ? ቲኑ እግዚአብሔር በሚያውቀው ያኔ ሳወራሽ ገብቶሻል። መውደድሽን እኮ ምናምን ነገር እኮ ስህተት ነው እያልኩ አይደለም። ለምን አደረግሽ እኮ እያልኩ አይደለም። ያኔ እያወራሁሽም የነበረው ሌላ አንቺን ምናምን ነገር እንደ ሁለተኛ ምናምን ነገር አስቀምጬ ምናምን በዛ አንግል አይደለም ሳወራ። እንደዛ ነው እንጂ እንደዛ ነው እያደረክ ያለው። እኔ እኮ አሁን በቃ ያለውን ነገር እንድታቂ በግልጽ እንድታቂ ምንም በቃ በፈጣጣው እየነገርኩሽ ጊዜን አቃጥለ ያው ሁሉ ጊዜ አውርተን እንዴት ነው እንደ ቀልድ በቃ ማቆም አለብን። በቃ እዚህ ጋር ያብቃ የኔና አንቺ ነው ስትሬን ዝም ብዬ እንድታው ነው የምትፈልገው? እንደዛ ነው የምታስበው? እኔ እኮ አሁንም ቢሆን ያለውን ነገር ንገረኝና አብረን እንቀጥል። ምንድነው ችግሩ እያልኩ ነው። መሀል ላይ የተፈጠረው ነገር ምንድነው? በጣም ባጭር ጊዜ ውስጥ ነው ይሄ ነገር የተፈጠረው አይደል? እንደምትመጣ እየነገርከኝ እንደምንገናኝ ነው የማውቀው አይደል? ቲኑ በቃ እኔ ደጋግሜ ነግሬሻለሁ። ደግሞ አንቺም ታውቂያለሽ ከሷ ጋር ያለው ነገር የልጅነት ፍቅረኛ ነበረች። በቃ ተለያይተን የልጅነት ፍቅረኛ ነበረች፣ ግን በቃ ለሷ ምንም ስሜት እንደሌለ ከሷ ጋር እንዳቆማችሁ በጊዜው አቁመን ነበረ። ግን አላ ማስቀጥሉ በቃ ሳገኛት ምናምን ነገር ፍቅሩ አገረሽብኝ። በቃ ምን ላድርግሽ ቲኑ በግልጽ እየነገርኩሽ አንዴ እኔ ወይ እንትን ደብቄ ምናምን ነገር ስለዚህ አሁን ያቃጠልኩትን ጊዜ ምንም ነገር እንዳልተፈጠረ በቃ ዝም ብለሽ ታይን ከህይወቴ ውጪ ነው እያልክ ያለው። እሺ እኔ ምን ማድረግ ይችላል? እንደዚህ አይነት ነገር እኮ ሀፕን ሊያደርግ ይችላል። እኔ ልክ ነገርኩክ፣ እናውራ በቃ ማስተካከል ያለብን ነገር ካለ እናስተካከል። እኔ ሚስተካከል ቢሆን እኮ ነው ጊዜ ውስጥ ምንድነው የተፈጠረው? ቆይ ሚስተካከል ቢሆን እኮ ባንዴ እንዴት ነው ለኔ ያለህ ነገር ባንዴ ሊቆም ይቻለው? እንዴት ነው? እሺ እኔ እኮ ነገርኩ። አሁንም ቢሆን ዝም ብዬ ልታወህ አልችልም። በቃ ያ ሁሉ ጊዜ እንደዛ እያወራን ቆይታ እንደዛ ተስፋ ሰጠኝ። ባንዴ አንድ ነገር የምጠይቅሽ ቲኑ በቃ እኔ እሷንም ጠርቻታለሁ። እሷ ስትመጣ ያለውን ነገር ለሷም እንድታስረ እሷ ራሱ እናንተ እንድናወራ ነው አይደል የተገናኘነው? እኔ ካንተ ጋር ነው ለማውራት ፈልገው ካንተ ጋር ጊዜ ማሳለፍ ማውራት ፈልጌ ነው የመጣሁት። እሷም በተፈጠረው ባለው ነገር አዝናለች። እሷም ማውራት አልፈልግም። ለምንድን ነው እሷን እዚህ ውስጥ ያስገባሃት? በቃ አንድ ላይ ቁጭ ብለን ነገሩን እንድንፈታ ፈልጌ ነው። እንደዚህ አይደለም እኮ አንቺ ተረጋጊ። ሚሻለንን ነገር ብናረጋ ይሻላል። ምንድነው ሚሻለን ነገር? በቃ አወራን አይደል? ትናንትና እሷ ፊት ያለውን ነገር ነግረናታል። በቃ እኔ እናንተ እዚህ ጋር ያለን ነገር ተነጋግረን እንድንፈታ ነው የፈለኩት። እኔም ደግሞ እኔ ጋር ያለውን ነገር እየነገርኩሽ አንዴ እኔ ጋር ያለውን ነገር በግልጽ እየነገርኩሽ እኮ ነው። ቲኑ ተረጋጊ። እንደዚህ መሆን የለብሽም። ይሄ እኮ ላንቺም ሲባል እኮ ነው። እኔ እንደዚህ መሆን ምን ማለት ነው? ላንቺም ሲባል ማለት አይደለም። ጭራሽ ተቃቅፋችሁ ጠበቃችሁ። እንዳትነካኝ ጭራሽ አቀፍካት። በአንድ ቀን አቀፍካት አይደለም እያወራን ነው። ጭራሽ አቅፋት ነው የምታወራት። አሁን ገና እኮ ነው የመጣችው እንድናወራ ፈልጌ። እውነት እንዴ? አቀፍካት እኮ ፍቅር እየሰራችሁ ነበር። ደግሞ ከሷ ጋር ለምን ጠራኸኝ? እሷን ለምን ምንድነው አልገባኝም። አሁን ሄዱ። አይ አንድ ላይ ሆናችሁ እንዳያችሁ ፈልጌ ነው። ሰላም አላልሽኝም እኮ ተረጋግተሽ። እንዴ አቅፋት እኮ ነው የጠበቀኝ ናቲ። እያወራን ነበረ እንድናወራ ተፈልጎ ግን ማታይ። እሺ ተቀመጭ ሄሉ። በእንደዚህ አይነት መልኩ ነገር አልቀመጥም ናቲ። አቀፍካት እኮ ምን ማለት ነው? እኔ እንደዚህ ማየት ነበረብኝ እናንተ ሄሉ። ሁለታችንን የጠራሁት እኔ ሌላ ነገር ኖሮኝ አይደለም። ከሷ ጋር እዚህ ሌላ ነገር እያደረኩ አይደለም ያገኘሽኝ። በቃ ማቀፉስ ምን አስፈለገ? ማቀፉ ምንድነው? ለሌላ ነገር እኔ አንቺን ጠርቼ ነው እንዴ ማረገው? ማቅፈው አሁን አልገባኝም። እሺ ምንድነው? ለምንድነው የጠራኸኝ? ከሷ ጋር ጭራሽ እኩል ጠራኸኛ? እንድናወራ ፈልጌ ነው። በቃ ትናንት የተፈጠረውን ነገር እንድናወራ ላንቺ ማስረዳት ፈልጋለሁ። ህዝቡም እየጠየቀኝ ነበረ። በዚህ አጋጣሚ ለማስረዳት ስለፈለኩ ነው የጠራሁት ሁለታችን። ምን አስበሽ ነው የመጣሽው ወደኛ ህይወት?
ከህይወታችን እንደዛ አይደለም ሄሉ እንደመጣሽ ፍንቅል ብለሽ ውጪልን በቃ አንቺ ነሽ ከወደኛው ትወጣሽ ምን ማለት ነው አንቺሽ መውጣት ያለ አንቺ እኮ ነሽ የመጣሽው አረ ሄሉ በእንደዚህ አይነት መልኩ ወራ አይሁን በእግዚአብሔር እሺ ምንድነው ቆይ አልገባኝም ምንድነው አንቺ አላማሽ ምንድነው ቆይኝ ማለት ነገርሽ እኮ ነገርሽ አይደል ያለው ነገር ምንድነው እኔ ምንም የሰማሁት ነገር የለም ምንድነው ናቲ ምንድነው የምረጋጋው ምንድነው ያላችሁ ነገር ግልጽ አድርግልኝ ምንድነው እኔ አሁን እንደዚህ አይነት ነገር እሺ ሄሉ እኔ ላውራ በቃ እሺ እኔ ላውራችሁ እናንተ ተረጋጉ አላቃትም ምናምን ማለት ሄሉ ስህተት ነበር በቃ እኔ እዚህ ጋር ማለት አላቃትም ብለኸኛል ትላንት አው ስልሽ እኔ በመሃላችን መታ ምናምን ነገር እንድትለያየን ምናምን በቃ የሆነ አመጣጧንም ሳይ በቃ የሆነ ነገር እንዳታርግ በሚለው ነው ገብቶሻላ አንቺ ስለዚህ ነገር ምን የምታውቂው ነገር ስለሌለ ከሷ ጋር በፊት ተዋውቅ ነበር በአካል አይደለም እዛ ያለው በቴክስት በቃ እናወራ ነበር በዛን ሰዓት ደግሞ በቃ አንቺም የራስሽ ሌላ ህይወት ላይ ነበርሽ እኔም ደግሞ ተለያይተን ነበር በቃ በዛ ሰዓት ደግሞ እናወራ ነበር የለኝም ምንም ነገር አልጀመርኩም ብለኸኝ ነበር ኖ አልጀመርኩም እኮ በቃ ከሷ ጋር ያለ ነገር ማለት አልጀመርኩም ማለት ጀስት በቃ እያወራ ነበር በአካል ራሱ መጥቼ አላገኘዋትም አልተገናኘንም አትነግራትም ለምን ደዋብሰው በቃ ጀምረሃል አይደል ነገራት ምንድነው የተጀመረው ምንም ለማይጠቅመን ነገር ለምንድነው ሌላ ነገር የምናወራው እኮ ማወቅ የለባትም ያለውን ነገር ማወቅ አለባት አይደል በቃ እየነገርኩት እኔ እናንተ እንደምናወራ ነበር አሁን ደግሞ እንድናወራ እኮ በቃ አውርተን እውነቱን ንገራት ካልሆነ እኔ ደግሞ አሳይሻለሁኝ የምትፈልጊ ከሆነ ማየት ትፈልጊያለሽ እንዴት እንደምናወራ እንደነበር ማየት ትፈልጊያለሽ ማየት ፈልጋለሁ ሄሉ ቆይ ምንድነው ታሳየኝ ምንም እኮ የምታሳየው ነገር በቃ እናወራ ነበር ሄሉ ምንም አይጠቅምሽም አሳየኝ ቴክስት ነው እናወራ ነበር ጀስት ኖርማል ነው በቃ በጊዜው ደግሞ እኔም ግንኙነት አልነበረንም አይደል እንዴ ሄሉ ያለፈውን ትተና አንድ ላይ ሆኖ አሁን ታዲያ ቆይ አሁን የተገናኛችሁበት ለማስቀጠል በቃ እኔ እንደዛ ነው ምንድነው የምናስቀጥለው ሄሉ እንዴ ያለውን ነገር እሷን በግልጽ አውቃ ነግረናት እኔም ደግሞ ያጠፋሁት ፓርት ካለ እኔ ደንግጬ ነበር ሄሉ አልጠበኩም አንድ ላይ ያለን እሷ ትመጣለች ብዬ እኔ መንገር ትችል ነበር እኮ ሄሉ ግንኙነት ነበር ሄሉ ደስታችንን ያፈርሳል ብዬ ነው አይደለም ከዚህ በፊት እንደዚህ አይነት ነገር ነበረን ብትለኝ ኖሮ ማለት ነው ቢያንስ እኔም ረጋጋ ነበረው ምናምን እል ነበር ምንም አልነገርከኝም እኮ ምንም ማናት አላቃትም ነበር ሄሉ እኔ ኧረ በእግዚአብሔር ስም አሁን እሺ ይሄን መደባበስ እኔና አንቺ ያለውን ነገር እናወራለን ምንድነው የምናወራው ናት አሁን ከቻልክ እቺን ሴትዮ ከህይወታችን ነቅል አድርጋ አውጣልኝ በቃ አንቺ ነሽ እኮ ከህይወታችን መውጣት ያለብሽ እንዴ ነው ያሰብሻለሽ ኧረ በእግዚአብሔር ስም ተለያይታችሁ መሰለኝ ወደ እኔ የመጣው ሰው ለምንድነው አንቺ ነሽ ከህይወታችሁ አንቺ ነሽ ወደ እኔ ህይወት የመጣሽው እዚህ እስከሚመጣ ድረስ አብረን እንደነበርን እየነገርኩሽ ነው እሱም እየነገረሽ ነው አሃ እዚህ ስለዚህ በጣም ታውቂ ነበር አንቺ አዋቅ ነበር አላውቅም ነገራት አላውቅም በቃ በጊዜው ሄሉ ከሷ ጋር አወራ ነበር እሷ አውቃ ሊሆን ይችላል ይሄ እኮ አሁን ያለፈውን ነገር እየደባበስሽ አንቺ ያለፈው ነገር መሰለኝ ዛሬ ለኛ ችግር የፈጠረ እሺ አይደለም እሷን እንደዚህ አይደለም ማውራት ያለብን እንዴት እናውራት ታዲያ ወይ የኔ እናት የኔ ማር እንደዛ አላልኩሽም ማርያም በእንደዛ መልኩ አይደለም በቃ እኔና አንቺ አንድ ሆነን አውርተን እኔ ጉዳይ ከሱ ጋር ነው ስለዚህ እኔ አንቺን ማውራት ማፈልግ በመጀመሪያ ደረጃ ይመለከተኛል እኮ እናቴ ምን ማለት ነው አይመለከትሽም በእኔና በሱ ጉዳይ አንቺ አይመለከትሽም መውጣት አለብሽ እኔ እና እሱ ያለን ነገር ቲኑ አንቺም ደግሞ እየተነገረሽ ነው እያወራን ነው በቃ ያለውን ነገር በግልጽ እኔም ላንቺም እሷም እየነገርን ነው አንዴ ለምን እንደዚህ ታደርጊያለሽ ምንድነው በቃ እኔ አሁን ፍቅረኛ እሷ ናት በቃ እኔ ከሷ ጋር ነው ያለሁት ስለዚህ ምን አንቀጥልም ይበቃል የኔና አንቺ ነገር እዚህ ጋር ያበቃል እያልከኝ ነው እና ታዲያ ምን ማድረግ ይችላል ዝም ብዬ እንድትሆነ የምትፈልገው እንዴ ላንቺስ ቢሆን ፍቅረኛ ያለው ሰው ምን ያደርግልሻል ፍቅረኛ ያለው ሰው ፍቅረኛ አብረኸኝ ነበር አይደል እንዴ እኔ ፍቅረኛ እንዳለ አላውቅም አሁን እሺ ይሄን ከኔ ጋር ደጋግመን ማንሳታችን እኛን ምንም አይጠቅመንም እና ስለነበረው ነገር ይቅርታ እሷን ምንድነው የምታጽናናት ለምንድነው አትተዋት ናና ቁጭ በል እኔን አውረኝ እንዴ ምን ይሆንክ ነው 10 ጊዜ እሷ ጋር የምትለጠፈው ምንድነው ተለጠፍኩኝ እያወራው ነው ነገሩን እንፍታው ተዋታ በቃ ትሂድ በቃ ተዋት ምንድነው አላማ ካንተ እንኳን ካንተ ጋር አንድ ሰው ማሰብ አልፈልግም ምን ይሆንክ ነው አንተ እኔ ምንም አልሆንኩም ከቻልሽ ውጪልን በቃ ከህይወታችን ሂጂ በቃ ሂጂልን በእንደዚህ አይነት መልኩ ነገር ምን ማለት ነው ከዚህ በእንደዚህ አይነት መልኩ ልንፈታ አልችልም የምርሽ ነው እንዴ ሰላሜን አትበጥብጪ ይመስልሻል ውጪ በቃ ህይወቴን አትበጥብጪ ሰላም ነበርኩ መተሽ ደግሞ ልትረብሽኝ ነው ይኸውልሽ ከሱ ጋር ያለኝ ነገር ከሱ ጋር ነው የምጨርሰው አንቺ አይመለከትሽም በሱ ህይወት ተናል ብሏል እኮ እሱ ጨርሰ
ጨርሰናል ብሏል። ሌላ ምን የምትፈልጊው? ቆይ በግድ እኔ ይሁን እኔ በአካል ያለውንም ነገር አንቺ ፊት ለፊት ልንገር ብዬ ነው በቃ ሄሎ እኔ ሁሉንም ነገር እንደዚህ እንድታቂዳል በቃ እኔና አንቺ ደግሞ እንደዚህ አንድ ካልሆነን እኔ ናውረኝ በቃ እኔ እናንተ እናውራ እኔ አንተን አጥቼ መኖር አልችልም እወድሃለሁ ብዙ ነገር ነው አይደል አብረን ያሳለፍነው እኔ ዝም ብዬ እንድታው አትጠብቅ እኔ በጣም ነው የምወድክ ለአንተ ያለኝን ስሜት ታውቃለህ አይደል እሺ ቲኑ ምንም አይጠቅመንም እኮ አሁን እንደዚህ አይነት ነገር ማውራታችን እኮ አንተን አጥቼ መኖር አልችልም እኔ አንተን አጥቼ መኖር አልችልም ይኸውልሽ ትሰሚኛለሽ ቤተሰብ አስተዋውቁኛል እዚህ ደረጃ ድረስ ነው አብረን የነበር ነው አይደል ቲኑ በቃ እንደዚህ አይነት ነገር ማወቅ አለባትሽ ለምን አትነግራትም የነበረን ነገር ማወቅ አለብሽ ዝም ብዬ በቀላሉ ከህይወቱ እንደወጣ አትጠብቂ እሺ አሁን ተረጋጊ ቤተሰብ ስትል አልገባኝም ማለት ናቲ አረ ሄሉ ነገሩን ወደዛ ያባባስሽው ነው አንቺ ራሱ ምን ማለት ነው ማለት ቤተሰብ አስተዋውቁኛል ቤተሰብ ያስተዋውቁኛል በቃ እናወራ ነበረ በደንብ እናወራ ነበረ በቃ ሄሉ ይሄ አሁን ምንም አይጠቅም ያለፈ ታሪክ ነው ምን ማለት ነው አንተ እኔ ቲኑ አሁን ብዙ ነገር እያበላሽሽብኝ ነው ብዙ ነገር እያበላሽ በእኔ በጸባይ ልጠይቅሽ የኔ ህይወትስ እሺ በጸባይ ልጠይቅሽ በቃ እኔ የኔ ህይወትስ እሺ እንዴት ነው የምታስበው እሺ እኔ ማስተካከል ያለብን ነገር ካለ እናስተካክል እያልኩ ነው ምንም የሚስተካከል ነገር የለም እኮ ቲኑ ምንም አይጠቅመንም እኮ አሁን እያወራሽ ያለሽው ነገር ላንቺ እኮ ምንም አይጠቅመንም እንደኔ የሚወድ እሷ ራሱ እንደኔ አትወድህም እሷ እንደኔ ውስጥ ሌላ ሰው አለ እያየሽ አንዴ እኮ እኔ በጣም ነው የምወድክ በጣም ነው የምወድክ እሺ ምን እኔ በጣም ነው የምወድክ አንተ እኔ ተለይቼ መኖር አልችልም ኧረ ቲኑ እንደዛ አታርጊ በቃ ምን ያቆላመጥካት ነው ዞር በል ከሷ አጠገብ ምን ይሆንክ ነው ናቲ ዞር በል ላውራው ዞር በል እኮ እኔ እና እሱ ያለን ነገር አውርተን እንጨርስ ምንድነው የምትይው ዞር በል እሺ ከሷ አጠገብ ዞር በል ናቲ ምንድነው አላማክ ከሷ ጋር መሆን ነው የምፈልገው ንገረኝ ጭራሽ ቤተሰብ እንድታስተዋውቃታለህ እሷን እሷ ከኔ በለጠችብህ ሄሎ አሁን አንቺ እሷ የምትለውን ነገር ምናምን ነገር እያንዳንዱን እየሰማሽ ተጽዕኖ እንድትፈጥሪ ያደረግ ነገሩን እኔና አንቺ አንድ ላይ ሆነን እንድንፈታው ነው ነገሩን እኔና አንቺ አንድ ካልሆነ በቃ እኔን አውራኝ እኔ ልታወራኝ ነው አይደል የጠራኸኝ ለምን ደግሞ አታወራኝ እኔ በቃ እኔን አውራኝ አወራን እኮ ቲኑ እሺ ምን ላድርግ እኔ አወራን በቃ እሺ ምን ማድረግ ይችላል ከዚህ በላይ እየነገርኩሽ አንዴ በግልጽ ያለውን ነገር እያየሽ አንዴ ምን ማድረግ ይችላል እኔ በቃ ያለውን ነገር እኮ እሺ እኔ በጣም ነው የምወደው እኔስ እሺ ምን እንዳደርግ ነው የምፈልገው በቃ ተይኝ በቃ ተይኝ እሺ ምንም ማድረግ አልችልም እኔ ልታውህ አልችልም ምን አይነት ነገር ነው እሺ አንቺን ራሱ ምንም አልጠቅምሽም ማለት እኔ ምንም አልጠቅምሽም በቃ እኔ አብረኸኝ ሁን በቃ እኔ አብረኸኝ ከሆንክ በቂ ነው ለኔ አረ በእግዚአብሔር ስም ይልክ በቃ ለኔ አብረኸኝ ምንም አትጥቀም እኔ እኮ ትጠቅመኛለህ ብዬ ነው እንደ ሁሉ ጊዜ ተስፋ አድርጊ ስጠብቅህ የነበረው እኔ አጠገባችን እዚህ ጋር ቁጭ ብለን እንድናወራ የፈለኩት አንቺም ነገሩን ስታይ በቃ ትረጋጊያለሽ ብዬ ነው በቃ ከሷ ጋር መሆናችንን ስታቂ ከሷ ጋር መሆንህን እኮ አውቄያለሁ ግን እንድናስተካክለው እፈልጋለሁ ያለ ምንም ምክንያት ሚስተካከል ነገር የለውም እኮ በቃ ሚስተካከል ነገር የለውም ስለዚህ አብረኸኝ ማተው ከሆነ ራሴን አጠፋለሁ እውነቱን ልንገርህ አታረገውም ብለህ ነው የምታስበው አንቺ ለምንድን ነው እንደዚህ አይነት ነገር የምታወሪው ለምን ደግሞ አላረገው ዝም ብዬ እንድታውን የምትጠብቀው ይሄ ሁሉ ጊዜ አሳልፈን ላንተ ያለኝ ነገር ታውቃለህ አይደለ እንዴት ነው ዝም ብላ ትተኛለሽ ብለህ የምታስበው ህይወት ይቀጥላል እኮ እንደዚህ ማለት እኮ አይደለም ምንድነው እንደዚህ ስሜታዊ የሚያደርግሽ ተረጋጊ በእርግጥ የኔ ስህተት ነበረ ተረጋጊ ወግ ሲከበር የሰው ስትሆን ማየቴ ላይ ቀር ውዴ ደህና ይግጠም ደህና ሰንብት ልበል ለይምሰል ዞሬ ልቤም ቢጎዳም እዳዱብዳ እያየሽ ነው ምን እየተፈጠረ እንደሆነ ምን እንዳደርግ ነው እሺ የምትጠብቀው በቃ ተይው በቃ እኔ ምንም ማድረግ አንችልም በቃ እኔስ እሺ ምን ላድርግ የኔ ስህተት ነው ይሄ ምን እንዳደርግ ነው የምትጠብቀው ምን አይነት ነገር ውስጥ ነው የገባው እኔ በግልጽ እየነገርኩሽ አንዴት እንደዚህ እንድትሆን አልፈልግም እንደዚህ እንድትሆን እኮ አይደለም በቃ እሺ እናንተ እሺ ለኔ አታስብ ምን ያላሳዝንህ እያየሽ አንዴ ያለውን ነገር እያየሽው አንዴ እሺ ምን ላድርግ እኔ
እኔ እኮ አብረኸኝ እንድትሆን ነው የምፈልገው። በቃ እኔ ከእኔ እንድትርቅ አልፈልግም። እኔ አንተ ማጣት አልፈልግም እያልኩ ነው። አንቺ ምንድነው የምትይው? እሺ እኔ እኮ ስለምወድህ ነው። አይቻልም፣ እንደዛ አልፈልግም እያልኩ እኮ ነው። አይቻልም፣ አይቻልም እያየሽ አንዴ ቆይ እኮ እኔ ደግሞ አንተን አጥቼ መኖር አልችልማ። ለምንድን ነው የማትረዳኝ? እኔ ነኝ አይደል በዛ ሁሉ ጊዜ ውስጥ አብሬህ የነበርኩት። እንዴት ነው በቃ ዝም ብለህ ልትወኝ ይቻልከው? እስኪ እኔ አስበኝ ቆም ብለህ እየደጋገምሽ ያለሽው ምንም የማይጠቅምን ነገር እየደጋገምሽ ነው ያለሽው። በቃ አንቺ ቢሆን አይጠቅምሽ እኮ። እኔ ደግሞ አንተን ደግሞ አጥቼ መኖር አልችልም፣ ራሴን አጠፋለሁ እያልኩ ነው። ገብቶሃል አይደል? አታደርገውም ብለህ እንዳታስብ። ምን አንቺ እዚህ ጣጣ ሁሉ ምን አስገባሽ ማለት? ምን አስገባሽ ማለት ቀላል ነገር ነው ብለህ ነው የምታስበው አንተ? ቆይ ለኔ ምንም ስሜት የለም? ትንሽ እንኳን አላሳዝንከም? አራት ይሁኑ በእግዚአብሔር ስም። አሁን እኮ ስለዚህ ነገር ማውራት ምንም አይጠቅመንም። በቃ እኔ የራሴ ህይወት እየጀመርኩ አይተሻል። አብረኸኝ የማትሆን ከሆነ አደርገዋለሁኝ። ይሄንን ነው በቃ። ይሄን እያወክ የምትሆን ከሆነ ያንተ ውሳኔ ነው። ለምንድን ነው ነገሩን አንቺ ራስሽ እኮ አይተሽ መረዳት ትችያለሽ እኮ። ጣጣ ውስጥ ራስሽ ለምንድን ነው የምታስገቢው? ነገርኩ። እኔ በቃ ውሳኔን ነግሬሃለሁኝ። ራሴን አጠፋለሁ። እማላደርገው መስሎ ከሆነ ታሳስታለሽ። አንቺ ቲኑ ምን ሆነሽ ነው? ተረጋጊ በእግዚአብሔር። ስላመላለስኩሽ ጥፋተኛ ነኝ ሳይገባኝ ቀርቶ ነው ይቅርታ አድርጊልኝ።